በውጭ ሀገር የተሰጠ ፍርድ እንዴት ሀገር ውስጥ ይፈጸማል? ሀገር ውስጥ ለመፈጸም በውጭ የተሰጠውን ፍርድ ምን አይነት ስርዓቶችና ሂደቶችን እንከተላለን የሚለውን አሁን በዚህ ፕሮግራም የምነግራችሁ ይሆናል። ሰላም ክቡራትና ክቡራን የቻናሌ ተከታታዮች፣ በመግቢያ እንዳልኳችሁ በውጭ ሀገር የተሰጡ ፍርዶችን ምንነት፣ በውጭ ሀገር የተሰጠ ፍርድ እንዲፈጸም የሚቀርብበትን ስርዓት፣ እንዲሁም ደግሞ በውጭ ሀገር የተሰጠ ፍርድ ወይም ብይን ለማስፈጸም መሟላት ያለባቸው ቅድመ ሁኔታዎች ምንድናቸው የሚለውን የምነግራችሁ ይሆናል። ይህንን ቻናል ሰብስክራይብ በማድረግ አብረውን ይሁኑ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። በቅድሚያ የምናየው የውጭ ሀገር ፍርድ ማለት ምን ማለት ነው የሚለውን ነው። የውጭ ሀገር ፍርድ ማለት ምን ማለት ነው የሚለው በቅድሚያ ሲታይ የውጭ ሀገር ፍርድ ማለት በውጭ ሀገር መንግስት ፍርድ ቤት የተሰጠ ፍርድ ማለት እንደሆነና የውጭ ሀገር ፍርድ ማለት ደግሞ ከኢትዮጵያ ግዛት ክልል ውጭ የሚገኝ በሀገሩ ሕግ መሰረት የተቋቋመ ማንኛቸውም የሀገር ፍርድ ቤት እንደሆነ በፍትሐብሔር ስነ ስርዓት ሕጉ አንቀጽ 3 ላይ በግልጽ ትርጉም ተሰጥቶበታል። በተጨማሪም የግልግል ዳኝነትና የእርቅ አሰራር ስርዓት አዋጅ 1237/2013 የወጣው አዋጅ አንቀጽ 2 በውጭ ሀገር ለተሰጠ የግልግል ዳኝነት ውሳኔ ትርጉም የሰጠ ሲሆን ኢትዮጵያ ባጸደቀቻቸው ዓለም አቀፍ ስምምነቶች መሰረት በውጭ ሀገር እንደተሰጠ የሚቆጠሩ የግልግል ውሳኔ ወይም የግልግል ዳኝነቱ መቀመጫ በውሳኔ ውስጥ ከኢትዮጵያ ግዛት ውጭ መሆኑ የተገለጸበት ውሳኔ እንደሆነ ትርጉም በግልጽ ሰጥቶበታል ማለት ነው። ስለዚህ የውጭ ሀገር ፍርድ የሚባለው ከኢትዮጵያ ግዛት ክልል ውጪ ባሉ ሀገራት በሕግ በተቋቋሙ ፍርድ ቤት የተሰጠ ውሳኔ፣ ፍርድ፣ ብይን የውጭ ሀገር ፍርድ ወይም ከውጭ ሀገር የተሰጠ ፍርድ በመባል ይታወቃል ማለት ነው። በውጭ ሀገር የተሰጠ ፍርድ እንዲፈጸም የሚቀርብበት ስርዓት ምን ይመስላል የሚለውን ማየቱም እጅግ አስፈላጊ ነው። በዓለም አቀፍ ስምምነት በተለየ እንዲፈጸም የሚደረግ ልዩ ሕግ ከሌለ በስተቀር ከኢትዮጵያ ግዛት ውጭ የተሰጠ ፍርድ፣ ውሳኔ ወይም ብይን ኢትዮጵያ ውስጥ የሚፈጸመው በፍትሐብሔር ስነ ስርዓት ሕጉ መሰረት እንደሚሆን በፍትሐ ስነ ስርዓት ሕጉ አንቀጽ 456 ላይ በግልጽ ተመላክቷል። በፍትሐብሔር ስነ ስርዓት ሕግ አንቀጽ 456 ንዑስ አንቀጽ 2 መሰረት የውጭ ሀገር ፍርድ የሚፈጸመው እንዲፈጸም ማመልከቻ ከቀረበ ብቻ ነው ማለት ነው። እንዲፈጸም ማመልከቻ ካልቀረበ ውጭ ሀገር ፍርድ ስለተሰጠ ልፈጽምልህ ማለት አይቻልም። ነገር ግን አመልካቹ ውጭ ሀገር የተሰጠው ፍርድ፣ ብይን ይፈጸምልኝ ሲል በፍትሐብሔር ስነ ስርዓት ሕጉ አንቀጽ 456 መሰረት ካመለከተ እንዲፈጸም የግድ ይላል ማለት ነው። በፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 1234/2013 የውጭ ሀገር ፍርድ ማስፈጸም ስልጣን የተሰጠው ለፌዴራል ከፍተኛ ፍርድ ቤት ነው ማለት ነው። ውጭ ሀገር የተሰጠ ፍርድ ይፈጸምልኝ ብላችሁ እዚህ የመጀመሪያ ደረጃም ወይም ጠቅላይ ፍርድ ቤት ወይም ደግሞ ሰበር ማቅረብ አይደለም። የመጀመሪያ ስልጣኑ የማን ነው? የፌዴራል ከፍተኛ ፍርድ ቤት መሆኑን በፌዴራል ፍርድ ቤቶች ማቋቋሚያ አዋጅ 1234 መሰረት የፌዴራል ከፍተኛ ፍርድ ቤት ስልጣን መሆኑ በግልጽ ተመላክቷል ማለት ነው። በውጭ ሀገር ፍርድ ቤት የተሰጠ ፍርድ ይፈጸምልኝ ብሎ ለፌዴራል ከፍተኛ ፍርድ ቤት በመሆኑ ማመልከቻው መቅረብ ያለበት ለዚሁ ፍርድ ቤት ነው። ይህ ማመልከቻ ሲቀርብም የሚፈጸመው የውጭ ሀገር ፍርድ ትክክለኛነት የተረጋገጠበት ፍርድ ግልባጭ፣ ፍርዱ በተሰጠበት ሀገር ፍርዱ የመጨረሻና መፈጸም የሚገባው መሆኑን የሚያረጋግጥ በፈረደው ወይም ፍርዱን ባስተላለፉ ፍርድ ቤት ፕሬዚዳንት ወይም ሬጅስትራር የተፈረመ የምስክር ጽሑፍ በአባሪነት አብሮ መቅረብ ይኖርበታል ማለት ነው። ውጭ ሀገር ፍርዱ ክሱ ሂደቱ ታይቶ እዚህ ሀገር እንዲፈጸም በፍርድ ቤቱ ፕሬዚዳንት ወይም በፍርድ ቤቱ ውጭ ሀገር ባለው ፍርድ ቤት ሬጅስትራር የተፈረመ የምስክር ጽሑፍ አብሮ ከውሳኔው ጋር ተያይዞ መቅረብ ይኖርበታል ማለት ነው። የውጭ ሀገር የተሰጠ ፍርድ እንዲፈጸም ማመልከቻ የቀረበለት ፍርድ ቤት ደግሞ ባለዕዳው ቀርቦ አስቴቱን እንዲገልጽ መብት መስጠት ያለበት ሲሆን ለዚህም ቀነ ቀጠሮ ይሰጠዋል ወይም መስጠት ይጠበቅበታል ማለት ነው። ፍርድ ቤቱ የቀረበ
የቀረበለትን ጉዳይ ለማጣራት ተከራካሪ ወገኖችን አስቀርቦ በክርክራቸው መስማት አስፈላጊ ነው። እንደ ማንኛውም ክርክር አገር ቤት እንደሚደረግ ክርክር ማንኛውንም ክርክር ተከራካሪ ወይም ደግሞ ፍርዱ የሚፈጽመውን አካል ጠርቶ ክርክሩን አስተያየቱን እንዲያቀርብ መፈቀድ ይኖርበታል ማለት ነው። ፍርድ ቤቱ የቀረበለትን ጉዳይ ለማጣራት ተከራካሪ ወገኖችን አስቀርቦ ክርክራቸውን መስማት አስፈላጊ ነው ብሎ ካላመነ በስተቀር ውሳኔ የሚሰጠው በቀረበለት ማመልከቻ ብቻ ነው። ሆኖም የውጭ ሀገር ፍርድ የሚፈጸመው ፍርድ ቤት በማናቸውም ጊዜ የማያጠራጥር ሁኔታ ያጋጠመ እንደሆነ አጠራጣሪ የሆነው ጉዳይ እስኪጣራ ድረስ በፍትሐ ብሔር ስነ ስርዓት ሕጉ አንቀጽ 459 ንዑስ አንቀጽ 3 መሰረት የውጭ ሀገር ፍርድ አፈጻጸም ውሳኔ ሊታገድ ይችላል ማለት ነው። በዚህ መሰረት ውሳኔ የውጭ ሀገር የተሰጠ ፍርድ ውሳኔ አጠራጣሪ ነገር ካለው የውሳኔው ይዘት ላይ እንዲሁም ደግሞ ውሳኔው ይሟላ ተብሎ ሳይሟላ ቀርቦ የሆነ እንደሆነ በፍትሐ ብሔር ስነ ስርዓት ሕግ ቁጥሩ አንቀጽ 459 ንዑስ አንቀጽ 3 መሰረት የውጭ ሀገር ፍርድ አፈጻጸሙ ውሳኔው ሊታገድ ይችላል ማለት ነው። ፍርድ ቤቱም ማመልከቻውን ተቀበሎ ፍርዱን ለማስፈጸም ከወሰነ አፈጻጸሙን የሚመራው በኢትዮጵያ ውስጥ የተሰጠ ፍርድ በሚፈጸምበት ስነ ስርዓት እንደሚሆን በስነ ስርዓት ሕጉ አንቀጽ 460 ንዑስ አንቀጽ 3 ላይ ተመላክቷል። ፍርድ ቤቱም ይህን ውሳኔ ሲወስን ስለ ወጪና ኪሳራ አከፋፈል አብሮ መወሰን እንዳለበትም ተመላክቷል ማለት ነው። ስለዚህ ውጭ ሀገር ፍርዱ ይፈጸም እንጂ ውጭ ሀገር ፍርዱ ይፈረድ እንጂ ፍርዱ ኢትዮጵያ ውስጥ እንዲፈጸም ከተፈለገና ከመጣ ማመልከቻ ከቀረበ የኢትዮጵያን የፍርድ አሰጣጥና አፈጻጸም ስነ ስርዓት እንደሚከተል ግልጽ ነው ማለት ነው። በውጭ ሀገር የተሰጠ ፍርድ ወይም ብይን የማስፈጸም ቅድመ ሁኔታዎች በውጭ ምን ይመስላሉ? በውጭ ሀገር የተሰጠ ፍርድ ወይም ብይን ለማስፈጸም ቅድመ ሁኔታዎች ምን ይመስላሉ? መሟላት ያለባቸው ነገር ምን ይመስላሉ የሚለውን ለማየት እንሞክር። በውጭ ሀገር የተሰጠ ፍርድ ይፈጸም ዘንድ የስነ ስርዓት ሕጉ በአንቀጽ 458 ያስቀምጣቸው ቅድመ ሁኔታዎች መሟላት አለባቸው። እነኛ ቅድመ ሁኔታዎች ምንድናቸው የሚለውን ስናይ እንዲፈጸም የተጠየቀው ፍርድ የተሰጠው ፍርድ ቤት በኢትዮጵያ የተሰጠን ፍርድ የሚፈጽም መሆኑን መረጋገጥ፣ ፍርዱ የተሰጠውን በሕግ የተቋቋመ ፍርድ ቤት መሆኑን መረጋገጥ መቻል አለበት። እነኚህ ሁለት ቅድመ ሁኔታ መሟላት አለባቸው ማለት ነው። ፍርዱ ከመሰጠቱ በፊት የፍርድ ባለዕዳው መቃወሚያውንና መከራከሪያውን ለማሰማት መብት ተሰጥቶት የነበረ መሆኑንም ማረጋገጥ መቻል ይኖርባቸዋል ማለት ነው። ሌላኛው ደግሞ የሚፈጸመው የውጭ ሀገር ፍርድ የመጨረሻና ተፈጻሚነት ያለው መሆኑ መታወቁ። የመጨረሻው ፍርድ የሚባለው በይግባኝ የሚታይበት ሂደት በሙሉ የጨረሰና እንደገና የማይታይ ያለቀለት ሲሆን ነው ማለት ነው። በዚህ መሰረት የሚፈጸመው የውጭ ሀገር ፍርድ የመጨረሻ ተፈጻሚነት ያለው የመጨረሻ ፍርድ መሆኑን መረጋገጥ መቻል ይኖርበታል ማለት ነው። ሌላኛው የሚፈጸመው የውጭ ሀገር ፍርድ ለሕዝብ ሞራል ወይም ፐብሊክ ሞራል እና ጸጥታ ፐብሊክ ኦርደር ተቃራኒ ያልሆነ መሆን ይጠበቅበታል ማለት ነው። ምክንያቱም አንዳንድ የውጭ ሀገር የሕግ ሂደቶች ላይ ከኢትዮጵያ ተቃራኒ የሆኑ ውሳኔዎች ሊወሰኑ ይችላሉ። ስለዚህ እነኛ ውሳኔዎች ኢትዮጵያ ውስጥ ይፈጸሙ ተብሎ ሲቀርብ እነኛ የሚፈጸሙት ውሳኔዎች ለሕዝቡ የሞራል ልዕልና እና ለሕዝቡ የሰላምና ጸጥታ ጋር ተመጣጣኝ በሆነ ወይም ደግሞ ሊፈጸም በሆነ መልኩ መቅረብ የሚችል መሆን መቻል ይኖርበታል ማለት ነው። ስለዚህ የሚፈጸመው የውጭ ሀገር ፍርድ ለሕዝብ ሞራል ተቃራኒ ያልሆነ መሆን ይጠበቅበታል ማለት ነው። የሕዝብ ሞራል ሲባል የሚፈጸመው የውጭ ሀገር ፍርድ በሀገራችን ሕብረተሰብ ዘንድ በጠቅላላው ተቀባይነት ያለው ወይም ለባህል እና ለእምነት ተቃራኒ ያልሆነ መሆን መቻል አለበት ማለት ነው። ሌላው በተመሳሳይ የውጭ ሀገር የተሰጠ ግልግል ወይም ሽምግልና ዳኝነት ብይን በሀገራችን የሚፈጸመው በፍትሐ ብሔር ስነ ስርዓት ሕጉ አንቀጽ 461 የተመለከቱትን ቅድመ ሁኔታዎች ካሟላ ብቻ ነው። እነኛ ምንድናቸው የሚለውን ለማየት እንሞክር። በፍትሐ ብሔር ስነ ስርዓት ሕግ አንቀጽ 458 ንዑስ አንቀጽ ሀ መሰረት የግልግል ወይም የሽምግልና ዳኝነት ብይኑ የተሰጠበት ሀገር በኢትዮጵያ ውስጥ ወይም በኢትዮጵያ የሚሰጥ ብይን የሚፈጽም እንደሆነ መሆን መቻል ይጠበቅበታል ማለት ነው። ኢትዮጵያ ውስጥ የሚፈጸም መሆኑ መረጋገጥ መቻል ይኖርበታል። ብይኑ ወይም የግልግል ዳኝነቱ ብይኑ የተሰጠው ተከራካሪው ወገኖች ለግልግል ወይም ለሽምግልና ዳኞች ጉባኤ ባቀረቡት ስምምነት መሰረት ወይም ብይን ተሰጠበት
ወይም የተሰጠበት ሀገር ህግ የሚፈቅደው መሰረት የሆነ እንደሆነ መረጋገጥ መቻል ይኖርበታል ማለት ነው። ተከራካሪ ወገኖች የግልግል ወይም የሽምግልና ዳኞችን ለመምረጥ የእኩል መብት ተሰጥቷቸው እንደሆነ ወይም በክርክር ሂደት ላይ ማስረጃቸውን ለማቅረብና ክርክራቸውን ቀርቦ ለማስማት እኩል መብት አግኝተው እንደሆነ መረጋገጥ መቻል ይኖርበታል ማለት ነው። የግልግሉ ወይም የሽምግልናው ዳኝነት ጉባኤ ህግ በሚፈቅደው መሰረት ተቋቁሞ ከሆነ እሱም ኢትዮጵያ ውስጥ ይፈጸማል ማለት ነው። የውጭ ሀገር ቢሆንም ፍርዱ የተሰጠው ወይም የግልግል ዳኝነቱ የተሰጠው በዚህ መሰረት ከቀረበ ኢትዮጵያ ውስጥ ይፈጸማል ማለት ነው። ብይኑ የተሰጠበት ጉዳይ በኢትዮጵያ ህግ በግልግል ወይም በሽምግልና ዳኝነት ሊታይ የሚችል እንደሆነና የፍርዱ አፈጻጸም የህዝብ ሞራልና ጸጥታ የማይቃረን ከሆነ ነው ማለት ነው። ስለዚህ የግልግል ዳኝነት ብይኑም የተሰጠው ለህዝብ ሞራልና ለህዝብ ሰላምና ጸጥታ የማያሰጋ ከሆነ ኢትዮጵያ ውስጥ ሊፈጸም ይችላል ማለት ነው። የተሰጠው ብይን የኢትዮጵያ ህግ በሚያዘውና በሚፈቅደው ሁኔታ ሊፈጸም የሚችል መሆን መቻል ወይም ሊፈጸም የሚችል መሆኑ መረጋገጥ ይኖርበታል ማለት ነው። በዚህ አግባብ በውጭ ሀገር የተሰጠ ፍርድ ኢትዮጵያ ውስጥ ሊፈጸም ይችላል ማለት ነው። በውጭ ሀገር የተሰጠ የግልግል ወይም ሽምግልና ዳኝነት ብይን በፍትሐብሔር ህጉ አንቀጽ 461 ስር የተጠቀሱትን ካላሟላ በስተቀር ሊፈጸም አይችልም። እነዚህን ቅድመ ሁኔታዎች በግልግል ዳኝነት እርቅ አሰራር ስርዓት አዋጅ ቁጥር 1237/2013 አንቀጽ 53 ጭምር የተመለከቱ ናቸው ማለት ነው። በፍትሐብሔር ስነ ስርዓት ህጉ በውጭ ሀገር የተሰጠ ፍርድ አፈጻጸም የተደነገጉ ድንጋጌዎች ሁሉ በውጭ ሀገር የተሰጠ የግልግል ወይም የሽምግልና ዳኝነት ብይን ላይም በተመሳሳይ ተፈጻሚ ሊሆን ይችላል ማለት ነው። ስለዚህ በውጭ ሀገር የተሰጠ ፍርድ ማለት ይህንን ይመስላል። በውጭ ሀገር የተሰጠ ፍርድ አፈጻጸሙም በዚህ አግባብ ሊሆን ይገባል ማለት ነው። ለዛሬ የያዝኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ ቸር ሰንብቱ።